241 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ 22 ድረስ የእግዚአብሔርን ቃል እያጠናንና እያነበብን እንገኛለን። ዛሬ የምናነበው ክፍል ትንቢተ ኤርምያስ ከምዕራፍ 34 እስከ 36 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 34 የባቢሎን ንጉስ ናቡከደነጾርና ሰራዊቱ ሁሉ ከእጁም ግዛት በታች ያሉ የምድር መንግስታት ሁሉ አህዛብም ሁሉ ኢየሩሳሌምና ከተሞቿን ይወጉ በነበረ ጊዜ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። እስራኤል አምላክ እግዚአብሔር እንዲህ ይላል፣ ሂድ ለይሁዳ ንጉስ ለሴዴቅያስ ተናገር፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ በባቢሎን ንጉስ እጅ አሳልፌ እሰጣታለሁ፣ በእሳትም ያቃጥላታል። አንተም በእርግጥ ትያዛለህ፣ በእጁም አልፈህ ትሰጣለህ እንጂ ከእጁ አታመልጥም። ዓይንህም የባቢሎንን ንጉስ ዓይን ታያለች፣ እርሱም ካንተ ጋር አፍ ለአፍ ይናገራል። ወደ ባቢሎንም ትገባለህ። ነገር ግን የይሁዳ ንጉስ ሴዴቅያስ ሆይ የእግዚአብሔርን ቃል ስማ። እግዚአብሔር ስላንተ እንዲህ ይላል፣ በሰይፍ አትሞትም፣ በሰላም ትሞታለህ እንጂ። ከአንተ በፊት እንደነበሩ እንደ ድሮ ነገስታት እንደ አባቶችህ መቃጠል እንዲሁ ያቃጥሉሃልና ወየው ጌታዬ ሆይ እያሉ ያለቅሱልሃል። እኔ ቃልን ተናግሬያለሁና ይላል እግዚአብሔር። የባቢሎንም ንጉስ ሰራዊት ኢየሩሳሌምን እና የቀሩትን የይሁዳን ከተሞች ሁሉ ከተመሸጉት ከይሁዳ ከተሞች የተረፉትን ለኪሶንና አዜቃን በወጋ ጊዜ ነብዩ ኤርምያስ ይህን ቃል ሁሉ ለይሁዳ ንጉስ ለሴዴቅያስ በኢየሩሳሌም ነገረው። ሰው ሁሉ ዕብራዊ የሆነውን ወንድ ባሪያውንና ዕብራዊት የሆነች ሴት ባሪያውን አርነት እንዲያወጣ፣ አይሁዳዊ ወንድሙንም ማንም እንዳይገዛ ስለ አርነታቸውም አዋጅ እንዲነግር ንጉሱ ሴዴቅያስ በኢየሩሳሌም ከነበሩ ሕዝብ ሁሉ ጋር ቃል ኪዳን ካደረገ በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። ሰው ሁሉ ወንድ ባሪያውንና ሴት ባሪያውን አርነት እንዲያወጣ፣ ከእንግዲህ ወዲህም ማንም እንዳይገዛቸው ወደ ቃል ኪዳኑ የገቡ አለቆች ሁሉና ሕዝቡ ሁሉ ሰሙ፣ አርነትም አወጧቸው። ነገር ግን ከዚያ በኋላ ተመልሰው አርነት ያወጧቸውን ወንዶችና ሴቶች ባሪያዎቻቸውን አስመለሱ፣ ወንዶችና ሴቶች ባሪያዎችም አድርገው ገዟቸው። ስለዚህ የእግዚአብሔር ቃል ከእግዚአብሔር ዘንድ ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁን ከባርነት ቤት ከግብፅ አገር ባወጣኋቸው ቀን ከእነርሱም ጋር እንዲህ ብዬ ቃል ኪዳን አደረግኩ። 7 ዓመት በተፈጸመ ጊዜ የተሸጠላችሁን 6 ዓመት የተገዛላችሁን ዕብራዊ ወንድማችሁን እያንዳንዳችሁ አርነት ታወጡታላችሁ፣ እያንዳንዱም ያወጣዋል። አባቶቻችሁ ግን አልሰሙኝም፣ ጆሮአቸውንም አላዘነበሉም። እናንተም ዛሬ ተመልሳችሁ ሰው ሁሉ ባልንጀራውን አርነት ለማውጣት አዋጅ በመንገር ለዓይኔ ደስ የሚያሰኘኝን ነገር አድርጋችሁ ነበረ። በስሜም በሚጠራበት ቤት ውስጥ በፊቴ ቃል ኪዳን አድርጋችሁ ነበር። ነገር ግን ተመልሳችሁ ስሜን አስነቀፋችሁ። እያንዳንዳችሁም በፈቃዳቸው እንዲሄዱ አርነት ያወጣችኋቸውን ወንድና ሴት ባሪያዎቻችሁን አስመለሳችሁ፣ ወንዶችና ሴቶች ባሪያዎችም እንዲሆኑላችሁ ገዛችኋቸው። ስለዚህ እግዚአብሔር እንዲህ ይላል፣ ሰው ሁሉ ለወንድሙና ለባልንጀራው የአርነት አዋጅ ለመንገር እኔን አልሰማችሁም። እነሆ እኔ ለሰይፍና ለቸነፈር ለራብም የአርነት አዋጅ እናገርባችኋለሁ ይላል እግዚአብሔር። በምድር መንግስታት ሁሉ መካከል እንድትበተኑ አደርጋችኋለሁ። ቃል ኪዳኔንም የተላለፉትን ሰዎች እንቦሳውንም ቆርጠው በቁራጩ መካከል ባለፉ ጊዜ በፊቴ ያደረጉትን የቃል ኪዳንን ቃል ያልፈጸሙትን የይሁዳን አለቆችና የኢየሩሳሌምን አለቆች ጃንደረቦችን፣ ካህናትንም በእንቦሳም ቁራጭ መካከል ያለፉትን የአገሩን ሕዝብ ሁሉ ለጠላቶቻቸው እጅ ነፍሳቸውንም ለሚሿት እጅ አሳልፌ ይሰጣለሁ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናል። የይሁዳንም ንጉስ ሴዴቅያስን አለቆቹን ለጠላቶቻቸው እጅ ነፍሳቸውንም ለሚሿት እጅ ከእናንተም ለተመለሱት ለባቢሎን ንጉስ ሰራዊት እጅ አሳልፌ ይሰጣለሁ። እነሆ አዝሃለሁ ይላል እግዚአብሔር። ወደዚችም ከተማ እመልሳቸዋለሁ፣ እርሷንም ይወጋሉ፣ ይይዟትማል፣ በእሳትም ያቃጥሏታል። የይሁዳም ከተሞች ሰው የሌለበት ባድማ አደርጋቸዋለሁ። ትንቢተ ኤርምያስ ምዕራፍ 35 በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ወደ ሬካባውያን ቤት ሄደህ ተናገራቸው፣ ወደ እግዚአብሔርም ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባስንን ልጅ የኤርምያስን ልጅ የአዛንያን ወንድሞቹንም ልጆቹንም ሁሉ የሬካባውያንን ወገን ሁሉ ወሰድኳቸው። ወደ እግዚአብሔርም ቤት በበረኛው በሰሎም ልጅ በመዕሤያ ጓዳ በላይ ባለው በአለቆች ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሐናን ልጅ ጓዳ አስገባኋቸው። በሬካባውያን ልጆች ፊት የወይን ጠጅ የሞላባቸውን ማድጋዎችና ጽዋዎች አኑሬ የወይን ጠጁን ጠጡ አልኳቸው። እነርሱ ግን እንዲህ አሉ፣ የወይን ጠጅ አንጠጣም፣ አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዞናልና።
እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ፣ በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በእድሜያችሁም ሙሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንንም አትትከሉ፣ አንዳችም አይሆንላችሁ። እኛም የአባታችንን የሬካብ ልጅ የኢዮናዳብን ቃል ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ወንዶችና ሴቶች ልጆቻችንም እድሜያችንን ሙሉ የወይን ጠጅ አልጠጣንም፣ የምንቀመጥበትንም ቤት አልሰራንም፣ የወይን ቦታና እርሻ ዘርም የለንም፣ በድንኳንም ውስጥ ተቀምጠናል ታዘንማል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነጾር ወደዚህ ምድር በመጣ ጊዜ ኑ ከከለዳውያን ሰራዊትና ከሶርያውያን ሰራዊት ፊት የተነሳ ወደ ኢየሩሳሌም እንሂድ አልን። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሂድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህም በላቸው፣ ቃሌን ትሰሙ ዘንድ ተግሳጽን አትቀበሉምን? ይላል እግዚአብሔር። የሬካብ ልጅ ኢዮናዳብ ልጆቹ ወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ። ለአባታቸውም ትእዛዝ ታዘዋልና እስከዛሬ ድረስ አይጠጡም። እኔም በማለዳ ተነስቼ ተናግሬያችኋለሁ፣ ተናገርኩ፣ ሆኖም አልሰማችሁኝም። ደግሞም እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ስራችሁንም አሳምሩ፣ ታመልኳቸውም ዘንድ ሌሎችን አማልክት አትከተሉ፣ ለእናንተና ለአባቶቻችሁ በሰጠሁት ምድር ትቀመጣላችሁ እያልኩ በማለዳ ተነስቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበረ። እናንተ ግን ጆራችሁን አላዘነበላችሁም፣ እኔንም አልሰማችሁኝም። የሬካብ ልጅ የኢዮናዳብ ልጆች አባታቸው ያዘዛቸውን ትእዛዝ ፈጽመዋልና ይህ ሕዝብ ግን አልሰማኝምና፣ ስለዚህ የእስራኤል አምላክ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ እነሆ በተናገርኳቸው ጊዜ አልሰሙኝምና፣ በጠራኋቸውም ጊዜ አልመለሱልኝምና የተናገርኩባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌምም በሚቀመጡ ሁሉ ላይ አመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው፣ እስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዛችሁን ፈጽማችኋልና፣ ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከኢዮናዳብ ወገን ለዘላለም አይታጣም። ትንቢተ ኤርምያስ ምዕራፍ 36። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። አንድ የመጽሐፍ ክርታስ ውሰድ፣ ላንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ ላይ በአሕዛብም ሁሉ ላይ የተናገርኩህን ቃል ሁሉ ጻፍበት። ምናልባትም የይሁዳ ቤት እኔ ያደርግባቸዋለሁ ያልኩትንና ያሰብኩትን ክፉ ነገር ሁሉ ይሰሙ ይሆናል፣ ከክፉ መንገዳቸውም ይመለሱ ዘንድ እኔም በደላቸውንና ኃጢአታቸውን ይቅር እል ዘንድ። ኤርምያስም የኔሪያ ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፉ ክርታስ ጻፈ። ኤርምያስም ባሮክን እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌም የጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታሱ አንብብ። ደግሞም ከተሞቻቸው በሚወጡ በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህ ሕዝብ ላይ የተናገረው ቁጣና መዓቱ ታላቅ ነውና ምናልባት ጸሎታቸው በእግዚአብሔር ፊት ትወድቅ ይሆናል፣ ሁሉም ከክፉ መንገዱ ይመለስ ይሆናል። የኔሪያም ልጅ ባሮክ ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። በእግዚአብሔርም ቤት የእግዚአብሔርን ቃል በመጽሐፉ አነበበ። እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በ5ኛው ዓመት በ9ኛውም ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳም ከተሞች ወደ ኢየሩሳሌም የመጡ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፋን ልጅ በገማሪያ ጓዳ ለሕዝቡ ሁሉ ጆሮ በመጽሐፉ አነበበ። የሳፋንም ልጅ የገማሪያ ልጅ ሚክያስ የእግዚአብሔርን ቃል ሁሉ ከመጽሐፉ በሰማ ጊዜ ወደ ንጉሱ ቤት ወደ ጸሐፊው ጓዳ ወረደ። እነሆም አለቆች ሁሉ ጸሐፊው ኤሊሳማ፣ የሸማያ ልጅ ድላያ፣ የአክቦር ልጅ ኤልናታን፣ የሳፋን ልጅ ገማሪያ፣ የሐናንያ ልጅ ሴዴቅያስ አለቆቹም ሁሉ በዚያ ተቀምጠው ነበረ። ሚክያስም ባሮክ በሕዝቡ ጆሮ በመጽሐፉ ባነበበ ጊዜ የሰማውን ቃል ሁሉ ነገራቸው። አለቆቹም ሁሉ በሕዝቡ ጆሮ ያነበብከውን ክርታስ በእጅህ ይዘህ ና የሚል መልእክት በኩሲ ልጅ በሰሌሚያ ልጅ በናታንያ ልጅ በይሁዲ እጅ ወደ ባሮክ ላኩ። የኔሪያም ልጅ ባሮክ ክርታሱን በእጁ ይዞ ወደ እነርሱ መጣ። እነርሱም እስኪ ተቀመጥ፣ በጆሮአችንም አንብብ አሉት። ባሮክም በጆሮአቸው አነበበው። ቃሉንም ሁሉ በሰሙ ጊዜ ፈርተው እርስ በርሳቸው ተመካከሩ። ባሮክንም ይህን ቃል ሁሉ በእርግጥ ለንጉሱ እንነግራለን አሉት። ባሮክንም ይህን ቃል ሁሉ ከአፉ እንዴት እንደጻፍከው ንገረን ብለው ጠየቁት። ባሮክም ይህን ቃል በአፉ ይነግረኝ ነበረ፣ እኔም በመጽሐፉ ላይ በቀለም እጽፍ ነበረ ብሎ መለሰላቸው። አለቆቹም ባሮክን
አንተና ኤርሚያስ ሂዱ ተሸሸጉ፣ ወዴትም እንደሆናችሁ ማንም አይወቅ አሉት። ወደ ንጉሱም ወደ አደባባይ ገቡ። ክርታሱንም በጸሐፊው በኤሊሳማ ጓዳ አኑረውት ነበረ። ቃሉንም ሁሉ በንጉሱ ጆሮ ተናገሩ። ንጉሱም ክርታሱን ያመጣ ዘንድ ይሁዲን ላከ። እርሱም ከጸሐፊው ከኤሊሳማ ጓዳ ወሰደው። ይሁዲም በንጉሱና በንጉሱ አጠገብ በቆሙት አለቆቹ ሁሉ ጆሮ አነበበው። ንጉሱም በ9ኛው ወር በክረምት ቤት ተቀምጦ ነበረ። በፊቱም በምድጃ ውስጥ እሳት ይነድ ነበረ። ይሁዲም 3 ወይም 4 ዓምድ ያህል ባነበበ ቁጥር ንጉሱ በካራ ቀደደው። ክርታሱም በምድጃ ውስጥ ባለው እሳት ፈጽሞ እስኪቃጠል ድረስ በምድጃ ውስጥ ወዳለው እሳት ጣለው። ንጉሱም ይህንን ቃል ሁሉ የሰሙ ባሪያዎቹ ሁሉ አልፈሩም፣ ልብሳቸውንም አልቀደዱም። ነገር ግን ኤልናታንና ድላያ ገማሪያም ክርታሱን እንዳያቃጥል ንጉሱን ለመኑት፣ እርሱ ግን አልሰማቸውም። ንጉሱም ጸሐፊውን ባሮክንና ነቢዩን ኤርሚያስን ይይዙ ዘንድ የንጉሱን ልጅ ይረህምኤልንና የአዝርኤልን ልጅ ሰራያን የአብድኤልንም ልጅ ሰሌምያን አዘዘ። እግዚአብሔር ግን ሰወራቸው። ንጉሱም ክርታሱንና ባሮክ ከኤርሚያስ አፍ የጻፈውን ቃል ካቃጠለ በኋላ የእግዚአብሔር ቃል ወደ ኤርሚያስ እንዲህ ሲል መጣ። ዳግመኛ ሌላ ክርታስ ውሰድ። የይሁዳም ንጉስ ኢዮአቄም ባቃጠለው ክርታስ ላይ የነበረውን የቀድሞውን ቃል ሁሉ ጻፍበት። የይሁዳንም ንጉስ ኢዮአቄምን እንዲህ በለው፣ እግዚአብሔር እንዲህ ይላል፣ አንተ የባቢሎን ንጉስ በእርግጥ ይመጣል፣ ይህችንም አገር ያፈርሳታል፣ ከሰውና ከእንስሳም ባዶ ያደርጋታል ብለህ ለምን ጻፍክበት ብለህ ይህንን ክርታስ አቃጥለሃል። ስለዚህም ስለ ይሁዳ ንጉስ ስለ ኢዮአቄም እግዚአብሔር እንዲህ ይላል፣ በዳዊት ዙፋን ላይ ተቀማጭ አይኖርለትም፣ ሬሳውም በቀን ለትኩሳት በሌሊትም ለውርጭ ይጣላል። ስለ ኃጢአታቸውም እርሱንና ዘሩን ባሪያዎቹንም እቀጣለሁ፣ እነርሱም አልሰሙምና የተናገርኩባቸውን ክፉ ነገር ሁሉ በእነርሱ ላይና በኢየሩሳሌምን በሚቀመጡ በይሁዳ ሰዎች ላይ አመጣለሁ። ኤርሚያስም ሌላ ክርታስ ወሰደ፣ ለኔሪያም ልጅ ለጸሐፊው ለባሮክ ሰጠው። እርሱም የይሁዳ ንጉስ ኢዮአቄም በእሳት ያቃጠለውን የመጽሐፉን ቃል ሁሉ ከኤርሚያስ አፍ ጻፈበት። ደግሞም እንደ ቀድሞ ያለ ቃል ብዙ ቃል ተጨመረበት። እንደ ሁልጊዜው ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር የተነበበውን ክፍል በቀጥታ ስርጭት በጥልቀት እናጠናለን። በቲክቶክ እና በቴሌግራም ገጻችን ኑና አብረን እናጥና። ሻሎም